እናስብ እንዴ ምንድን ነው መረጋጋት እንዴ አታይም እንዴ ጽጌረዳ እኮ ልታገባት ፈልግም ሰውየው ነው እንዴ እርግጠኛ ነኝ በነገር አስፈራራው ባይና በጽጌረዳ ማለማ የሆነ ታንቆ ገብቶ በጣም እርግጠኛ ነው ይኸውልህ ነገሮችን በራስ መንገድ ብቻ ለመረዳት እየሞከርኩ አንዳንዴ እኔንም ስማኝ እንጂ ቆይ አልገባኝም አንተ ከርገት ተከራከርከው እየተከራከርኩ አይደለም እና ሰላም እንዴ እነዚህ ሰዎች እኮ ባልና ሚስት ናቸው አይደል እንዴ እንደ ባልና ሚስት እየተጨቃጨቁ ይሆናል ለምን ሌላ ነገር ታስባለህ ባካ አንተ መስሎ ሲጀመር አንተ አውቀህ እንዴ አንተ ያማል እንዴ እኔ እኮ ውስጥ ስሜንቴን እኮ አምነዋለሁ አንድም ቀን ዋሽቶኛል እዚህ ነው በጣም እርግጠኛ እሺ አሁን ጠብቀኝ ሰሚኛለሽ ዘርፌ ከመጀመሪያ ጀምረሽ እስከ መጨረሻ ድረስ ያለው ነገር እያንዳንዱ ትለኛለሽ እንዴ ቆይትዬ ምንድን ነው የምናገርሽ የአቶ መስፍን የቅርሞ ታሪካቸውን በሙሉ ታውቂያለሽ አይደል እሱንማ ከዚህ በፊት እኮ ተነጋግረንበታል አይደል እንደማልነግርሽ ቆይ አሁን ሌላ ሰው ጋር ነኝ ብለሽ ዋሽተሽ ሄደሽ ምን ልትይው ነው እኔ ምንም ማለት አልፈለኩም ግን በቃ ዘርፌ አንድ ነገር ወቂ ዶክተሮች ያሉትን በሙሉ ሰምተሻል አይደል ሁሉንም አውቲ ሁሉንም ነገር በደንብ ሰምቻለሁ ተሰማሽ ታዲያ አሁንም ሆነ ወደፊትም ከልጅሽ ጎን የምቆመው እኮ እኔ ነኝ እሱንማ በደንብ አውቃለሁ እንዳንቺ ባልሆንላትም የተወሰነ ሞክራለሁ መቼም ጥያል ጥላት ደግሞ አንቺ መስመሩ ካሰመርሽው መስመርሽን ተከትዬ እሄዳለሁ ቆይ ደግሞ ይሄ ምን ማለት ነው አልገባኝም ቆይ ምን እያልሽ ነው ካልገባሽ ላስረዳሽ አየሽ እንዳንቺ ሆኜ ለጽጌረዳ ምቆምላት አንቺ የምታውቂውን ነገር በሙሉ እኔ ሳውቅ ነው አሁንስ ገባሽ ምን ማለት ነው አይ ዘርፌ እንግዲህ አንቺ ውሳኔውን ወስኝ እኔ ይህን ጉዳይ አወቅኩት አላወቅኩት ድንጋይ አይሰጠኝ አየሽ አንቺ ደግሞ አሁን በመርሳት ላይ ነው ያለሽው እንደ በፊቱ ቢሆን አንቺንም አላስጨንቅሽም ነበር ለዛ ነው እንግዲህ እሱማ ልክ ብለሻል ግን ከዛ በፊት አንድ ነገር ቃል ልትገቢልኝ እፈልጋለሁ እሺ ምን ቃል ልግባልሽ እሺ አሁን የምነግርሽን ነገር ለጽጌረዳ ጥቅም እንጂ ለራስሽ ጥቅም እንደማታውቂ ቃል ግቢልኝ በፍጹም አላውለው እሺ ምን መሰለሽ ሰላም ጤና ይስጥልን እንዴት ናችሁ ደህና ናችሁ የጽጌረዳ ድራማ ተከታታዮች እንዴት ቆያችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን አሁን ላይ ጽጌረዳ ልታገባ ነው ይኸው ደስተኛ ባትሆንም በሰርጓ ወይም ደግሞ ዮናስን ለማግባት ብቁም ዝግጁ ባትሆንም ነገር ግን ካለባት ችግር ላይና ካለባት ሁኔታ ላይ ነገሮች ባለመመቻቸታቸው ምክንያት ዮናስን ልታገባ ተዘጋጅታለች ነገር ግን እሷ ፈልጋው ውስጧ ደስተኛም ሆኖ አይደለም ይሄን የመኮንንና የፌቨን እጅ አለበት ማለት ነው ፌቨን መንግስት ያሰውን ታጋይ የፈለገችበት ዋነኛ ምክንያቱ ነብዩን እንዳትወስድባት እስከሆነ ድረስ አሁን ላይ ጽጌረዳ ሌላ ሰው ለማግባት ወስና እየተዘጋጀች እንዲሁም ደግሞ ፔሎ እየለካች ነው ፌቨን የሚያሳዝነው ግን ጽጌረዳ ፌቨን ጽጌረዳን የሚያሳዝነው ነገር ግን አሁንም ቢሆን ሞራሏን የሚነካ ንግግር ነው የምትናገራት አንዳንድ ሰው ወይ እሱ የራሱን አላማ የራሱን ህይወት አይኖርም ወይ ደግሞ ያ ሰውም እንዲኖር አይፈቅድም በቃ እንዲሁ ዝም ብሎ የሰውንም ሞራል እየነካ ከስር ብቻ እየተከተለ ያንን ሰው በንግግሩም በስራውም እያደማ ይኖራል እና ይሄ ደግሞ በጣም ከባድ ነገር ነውና ፌቨን ላይ የምናየው ነገርም ይሄን ነው የራሷ ህይወት ነብዩን እንዴት የራሷ ማድረግ እንዳለባት የራሷ አርጋ እንዴት መኖር እንዳለባት የራሷን ህይወት እንዴት ማስተካከል እንዳለባት ሳይሆን እያሰበች ያለችው ስለ ጽጌረዳ ነው የጽጌረዳን ህይወት እንዴት ማመሰካከል እንዳለባት እና እንዴት ነው እሷን መጉዳት ያለባት ይሄንን ነገር ብቻ ነው እንትን ያለች ያለችውና ኢቭን እንኳን በሰርጓ ቀን አሁን በሰርጓ ፔሎዋን እየተለካች ባለችበት ሰዓት እንኳን አብራ ፔሎል መራጭ ሆና አብራ እየዞረች እንዴት እየተከተለች አንቺ ፊትሽ አመዳም ነው እያማረብሽ አይደለም ወዝ የለሽም እያለኝ ምንም ኮንፊደንስ እንደኖራትና ሞራል እንደኖራት ነው እያደረገች ያለችው ማለት ነው በዛ ጽጌረዳ የሚያስፈልጋት ሞራል ነው አይዞሽ ምናምን የሚላሰው እንጂ እንደዚህ ሞራል የሚነካ ንግግር ሆነ ምናምን አያስፈልጋትም ነበረ እናም ጽጌረዳም ደግሞ ያንቺን ህልም ስለኖርኩ ነው ወይ የምትቀንተሽ ነው ወይ የኔን ህልም ያንቺን ህልም ስለኖርኩኝ እየተናደርሽ ነው ወይ እንግዲህ ጽጌረዳም አንቺ ድሮ በልጅነትሽ ሙሽራ መሆን ትመኝ ነበር ነገር ግን ያንን ህልም እኔ እየኖርኩት ነው ለዛ እንደደበራትም እየነገረቻት የሚገርመው ግን ጽጌረዳ ደስ የምትለው ነገሯ ሁሉን ነገር አግባብ ባለው ነገር ነው የምትናገረው አሽሙር ምናምንም አታውቅም በትክክል ነው የተሰማትን ነገር ገልጻ የምትናገረው የዋህ ነገር ነች ፌቨን ግን ሌላ ድራማ ነው የምትሰራው እንግዲህ
በዚህ ሁኔታ ጽጌረዳም ከአሁን በፊት በእሷ ደስታ ቀን እንደተገኘችላት እና እንዲሁም ደግሞ በልጅነት አንስቶ እንኳን የልጅነት በልጅነት እንኳን ፌቨን እንግዲህ በልጅነቷም እንኳን ስለ ትዳር ስለምን ምናምን ሲነሳ በጣም ደስተኛ እንደሆነች እና እንዲሁም ደግሞ በልጅነቷ ስለ ሙሽራም ስለምን እንትን ሲሉ ፌቨን የድሮ ባህሪዋ አብሯት እንደዘለቀ ጽጌረዳ ደግሞ የድሮ ባህሪዋ የዋህነቷ ቅንነቷ ለፌቨን ያላት ቅንነት ምናምን አብሯት እንደዘለቀ ነበር እየነገረቻት ያለችው እና አሁንም ቢሆን ጽጌረዳ ለፌቨን መልካም አስተሳሰብ ነው ያላት። እሷ ከተወቻት እቺ የማተውበት ምንም አይነት ምክንያት የላትም ማለት ነው። እንግዲህ የሚያሳዝነው ነገር ደግሞ ምንድን ነው የፌቨን ተንኮል ጽጌረዳ የለካችው ልብስ ፔሎ አልገጠማትም፣ ግን ይሆንሻል ይሄ ነው ያማረብሽ እያለቻት ነው። በልኳ እንኳን አፈላልጋ አብራት እንግዲህ ፔሎ ልታላካት ነው የመጣችው። ነገር ግን የመጣችበትን ዓላማ እንኳን አላሳካችላትም። ፔሎው የመጨረሻ ረዝሞ ከልክ በላይ እየተጎተተ ምን እያለ ነው ያለው እና ምንም ጭራሽ ከውፍረትም ከቁመትም ጭራሽ ልክ አልሆናትም። ግን ፌቨን እውነቱን እያወቀች ግን ዋሽታታለች ማለት ነው። ሆኖሻል ልክሽ ነው እያለች እንግዲህ እየሸወደቻት ነው ያለችው። ልክሽ ነው ምናምን እያለ ያልሆነ ፔሎ ገዝታ እንዳያምርባት ነው የፈለገችው። እንግዲህ ሌላ ሰውም አግብታም አምሮባት እንድታገም አልፈቀደችላትም። የፌቨን ክፋት እንግዲህ ለጽጌረዳ ያላት ነገር እስከዚህ ድረስ ነው። በተለይ ደግሞ ነብዩ አሁን ላይ ፌቨን ልታገባ እንደሆነ ስላወቀ በጣም ተናዷል፣ ተበሳጭቷል። አይፈልግም፣ ያለ ፍላጎቷ ወይም ደግሞ ደስተኛ ሆና አይደለም እያገባች ያለችው እና በዚህ ነገር በጣም ተጨናንቋ ነኝ። ምንም ቢሆን እንኳ እሱ ሌላ ህይወት ቢጀምርም እሷ የተስተካከለ ህይወት እንዲኖራት ነው የሚፈልገው ለጽጌረዳ። እንግዲህ እዚህ ላይ እያለቀሰና እያዘነ እንዲሁም ደግሞ እንትን እያለ ነው ያለው፣ ራሱን እየጎዳ ነው ያለው። ቆዝሞ አለበት መካከልም እንግዲህ መኮንን ይመጣና ምን ሆነህ ነው? ምንድን ነው ጽጌረዳ? ምን ብላ ነው? ምን ከፍቶ ነው ይላታል። ሌላዋን እሱም ደግሞ ምንም አላለችኝ ይመን። እዚህ ደግሞ መኮንን እንግዲህ ደስ ብሎታል የጽጌረዳና የነብዩ መጨረሻ ይሄ መሆኑ በቃ ደስ ብሎተኝ እንትን እያለ ነው። ነገር ግን አሁን ላይ ነብዩ በቃ ተጨናንቋል። ብዙ ነገር የደበቀችው ነገር እንዳለ ደግሞ ይገባዋል ማለት ነው፣ ገብቶታል። እንግዲህ መኮንንም ምንድን ነው ይሄ ደግሞ ምን ማለት ፈልገህ ነው? አልገባኝም። ስለዚህ የራስን ህይወት ኑር እያለው ነው። እንግዲህ ነብዩም በጣም ያሳዝናል። ሰው እየተዋደደና እየተፋቀረ በመጥፎ ጓደኛ ምክንያት ነው የተለያዩት። እንግዲህ ተወዳጆች ቪዲዮ ላይ ታች ሲጨርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ።